ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አሰማችኋለሁ። የብልጽግና አገዛዝ በአማራ ክልል በደቡብ ጎንደር ዞን በፋኖ ኃይሎች የተነጠቃቸውን በርካታ ወረዳዎች መልሶ ለመያዝ ተጨማሪ ኃይል ማስገባቱ ቀጥሏል። በክልሉ ወሎ ቀጠና ጦራቸውን አሰልፈው ከፋኖ ኃይሎች ጋር ውጊያ ላይ የሚገኙት ሌተናል ጄኔራል አሰፋ ቸኮል ደግሞ ፋኖን በመደምሰስ የውጭ ሴራን አከሸፍ ሲሉ ተናግረዋል። ዛሬም በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ሰብአዊና ቁሳዊ ጉዳት እያደረሰ ቀጥሏል። ዝርዝር ይዘናል። የትግራይ ጊዜያዊ አስተዳደር ለመረከብ የተዘጋጀ አዲስ ምክር ቤት በአዲስ አበባ እየተቋቋመ መሆኑ ተሰማ። ጄኔራል ጻድቃን ገብረትንሳኤ እያደራጁት ነው የተባለው ይህ ምክር ቤት 5 ፓርቲዎችን ጨምሮ የትግራይ የነጻ መሬት ታጣቂ ኃይሎችን የያዘ ነው ተብሏል። በሌላ በኩል በትግራይ ክልል ምርጫ ማድረግም ሆነ ሀገራዊ ምክር ማድረግ አልተቻለም ብሏል ብልጽግና። ለዚህም የምክር ኮሚሽኑ በአዲስ አበባ ከትግራይ ተወላጆች ጋር ምክር ላደርግ ነው ያለ ሲሆን የነጌታቸው ረዳ ፓርቲና ሌሎች ደግሞ በትግራይ ምርጫ እንዲደረግ እጩዎችን አስመዝግቧል ተብሏል። ዝርዝሩን ትሰሙታላችሁ። ኢራን በሆርሙዝ በኩል ያልፉ የነበሩ 3 መርከቦችን መመለሷን አስታውቃለች። እስራኤል ደግሞ የኢራን ዋነኛ የሚሳኤልና የባህር ላይ ፈንጂዎች ማምረቻ መትቻለሁ ብላለች። ኢራን በበኩሏ በመካከለኛው ምስራቅ ከአሜሪካ ጦር አቅራቢያ ያሉ ነዋሪዎች አካባቢዎች ለቀው እንዲወጡ አስጠንቅቃለች። በቀጠናው የተቀሰቀሰው ጦርነት ዛሬ በኃይል የተጋጋለ ሲሆን አዳዲስ ጉዳዮችን ይዘናል። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የብልጽግና አገዛዝ በአማራ ክልል በደቡብ ጎንደር ዞን በፋኖ ኃይሎች የተነጠቃቸውን በርካታ ወረዳዎች መልሶ ለመያዝ ተጨማሪ ኃይል ማስገባቱ ቀጥሏል። በክልሉ ወሎ ቀጠና ጦራቸውን አሰልፈው ከፋኖ ኃይሎች ጋር ውጊያ ላይ የሚገኙት የአገዛዙ ሌተናል ጄኔራል አሰፋ ቸኮል ደግሞ ፋኖን በመደምሰስ የውጭ ሴራ ከሸፍን ሲሉ ተናግረዋል። ዛሬም በክልሉ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያም ሰብአዊና ቁሳዊ ጉዳት እያደረሰ ቀጥሏል። በተለይም በክልሉ ማዕከላዊ ጎንደር ዞን በተሽከርካሪዎች ይጓዝ በነበረ የአገዛዙ ጦር ላይ የፋኖ ኃይሎች በከፈቱት ውጊያ የመከላከያ አድማ ብተናና ሚኒሻ አባላት ላይ ጉዳት መድረሱን የፋኖ የመረጃ ምንጮች ተናግረዋል። የአገዛዙ ጦር መጋቢት 17 2018 ዓ.ም ከጎንደር አዞ ካምፕ በመነሳት ወደ ዳባ ማርያም ሲንቀሳቀስ ነው በፋኖ ኃይሎች ጥቃት ተፈጸመበት ተብሏል። በጉዞ ላይ በነበረው የአገዛዙ ጦር ላይ የተከፈተውን ተኩስ ተከትሎ በአካባቢው ለሰዓታት ውጊያ የቀጠለ ሲሆን በውጊያው አገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ሲል የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ አስታውቋል። በተጨማሪም በዚሁ አካባቢ ዳባ ማርያምና ደዋረስጌ በተባሉ አካባቢዎች የሚገኙ ጊዜያዊ የአገዛዙ ወታደራዊ ካምፖች ላይ የፋኖ ኃይሎች ጥቃት አርሰዋል ያለው አፋብን። በተያያዘም የብልጽግና አገዛዝ በደቡብ ጎንደር ዞን በፋኖ ኃይሎች የተነጠቃቸውን ወረዳዎች መልሶ ለመያዝ ተጨማሪ ኃይል ማስገባቱ ቀጥሏል ሲሉ የመረጃ ምንጮች ተናግረዋል። በዞኑ ከሚገኙ 22 ወረዳዎችና የከተማ አስተዳደሮች መካከል 18ቱ በፋኖ ኃይሎች ቁጥጥር ስር የሚገኙ ሲሆን አገዛዙ እነዚህን አካባቢዎች መልሶ መቆጣጠር ምርጫ ማድረግ የግድ ነው በሚል ዘመቻ ለመክፈት ተጨማሪ ጦር ወደ ደብረ ታቦር፣ ነፋስ መውጫና አዲስ ዘመን እያስገባ ይገኛል ያሉት የመረጃ ምንጮች አገዛዙ ቀደም ሲል የደቡብ እዝ አባላትን ወደ ደብረ ታቦር ከተማ ማስገባት ዘመቻ ለማድረግ አቅዶ የነበረ ያሉት የመረጃ ምንጮች በወቅቱ ከተፈናቀሉ የብልጽግና አመራሮች ጋር በተደረገ ግምገማ በቀጠናው የሚገኘው የፋኖ ኃይል ተጨማሪ መከላከያ ካልገባ የከፋ ኪሳራ ያደርስብናል የሚል ስምምነት ተርሶ ዘመቻው መዘግየቱን ተናግረዋል። ይህን ተከትሎ ባለፉት ተከታታይ ቀናት ከባህር ዳር ከላሊበላና ጋሸና የአገዛዙ ጦር ካምፖች ተቀንሶ ተጨማሪ መከላከያ ወደ ደብረ ታቦር፣ ነፋስ መውጫና አዲስ ዘመን እንዲገባ ተደርጓል ተብሏል። አገዛዙ በተያዘው የመጋቢት ወር ሁሉም የወረዳ ከተሞችን መልሶ በመያዝ የምርጫ ቅስቀሳ እንዲደረግ የሚል እቅድ ይዞ ነው ለዘመቻ የተዘጋጀው የሚሉት የመረጃ ምንጮች በዚህ ዘመቻ ደግሞ የየአካባቢው የብልጽግና አመራሮች ከመከላከያ ጋር ወደ ከተሞቹ በመግባት ስራቸውን ይጀምራሉ ተብሏል ሲሉ አክለዋል። በሌላ በኩል የአገዛዙ ጦር ሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል ጦራችን ፋኖን በመደምሰስ የውጭ ጠላቶቻችን ሴራ አክሽፏል ሲሉ ተደምጠዋል። ጄኔራሉን ያሉት በዛሬው ዕለት መጋቢት 18 2018 ዓ.ም ለበታች አመራሮቻቸው መመሪያ ለመስጠት በተሰበሰቡበት መድረክ ሲሆን ጦራችን መሰናክሎችን አልፎ ግዳጁን በብቃት እየተወጣ ይገኛል ሲሉ አክለዋል።
ሌተናል ጀነራል አሰፋ ቸኮል የሚመሩት የሰሜን ምስራቅ እዝ አብዛኛው ጦሩ በአማራ ክልል ወሎ ቀጠና ከፋኖ ኃይሎች ጋር ውጊያ ውስጥ ከተሰማራ 3 ዓመታት ባስቆጠረበት ሁኔታ ጀነራሉ በየት በኩልና ከየትኛው የውጭ ሀገር ጠላት ጋር እንደተፋለሙ አላብራሩም። አሰፋ ቸኮል ፋኖን ተከታትሎ በመምታት ሉዓላዊነታችንን ማጽናት ተችሏል ሲሉም ነው ያከሉት። ሌተናል ጀነራል አሰፋ ቸኮልን ጨምሮ በአማራ ክልል ከፋኖ ኃይሎች ጋር የከፈቱትን ጦርነት ከፊት ሆነው ጦር ያዘመቱት የአገዛዙ ጀነራሎች በተደጋጋሚ የውጭ ጠላትን ደምስሰን ሉዓላዊነታችንን አስከብረናል ሲሉ ቢደመጡም በተግባር ግን ጀነራሎቹ የፖለቲካ ጥያቄ አለን የሚሉ የራሳቸው ወገኖች ጋር ከመዋጋት ባለፈ ለዓመታት ኢትዮጵያ ከየትኛውም የውጭ ሀገር ጋር ጦርነት ውስጥ አልገባችም። ለዚህም ይመስላል ይህን የአገዛዙ ጦር ጀነራሎችን ተግባርና ንግግር የተመለከቱ በርካታ ወገኖች መከላከያ የብልጽግና የፖለቲካ ማስፈጸሚያ መሳሪያ ከሆነ ከራርሟል ሲሉ የሚተቹትም። የትግራይ ጊዜያዊ አስተዳደርን ለመረከብ የተዘጋጀ አዲስ ምክር ቤት በአዲስ አበባ እየተቋቋመ መሆኑን ተሰማ። ጀነራል ጻድቃን ገብረትንሳኤ ያደራጁትን የተባለው ይህ ምክር ቤት 5 ፓርቲዎችን ጨምሮ የትግራይ የነጻ መሬት ታጣቂ ኃይሎችን የያዘ ነው። በሌላ በኩል በትግራይ ክልል ምርጫ ማድረግም ሆነ ሀገራዊ ምክር ኮሚሽን ማድረግ እንዳልተቻለ የብልጽግና ተቋማት አስታውቀዋል። ለዚህም የምክር ኮሚሽኑ በአዲስ አበባ ከትግራይ ተወላጆች ጋር ምክክር ላደርግ ነው ሲል የነጌታቸው ረዳ ፓርቲና ኃይሎች ደግሞ በትግራይ ምርጫ እንዲደረግ እጩዎቻቸውን ማስመዝገባቸው ታውቋል። 5 ያህል የትግራይ የፖለቲካ ድርጅቶች የትጥቅ ትግል የጀመሩ አማጽያንና የቀድሞ መከላከያ ወታደራዊ መኮንኖች የታቀፉበት አዲስ ምክር ቤት በቀጣዮቹ ቀናት ምስረታውን ይፋ እንደሚያደርግና የትግራይ ክልልን አስተዳደር ለመረከብ ራሱን በአዲስ አበባ እያዘጋጀ መሆኑ ተሰምቷል። የቀድሞ መከላከያ ሰራዊት ጠቅላይ ኤታማዦር ሹምና በቅርቡ በአቶ ጌታቸው ረዳ ይመራ በነበረው የትግራይ ጊዜያዊ አስተዳደር ውስጥ ምክትል ፕሬዚዳንትና የዲሞክራታይዜሽን ዘርፍ ኃላፊ የነበሩት ጀነራል ጻድቃን ገብረትንሳኤ ባለፈው ዓመት ሐምሌ ወር መጨረሻ 4 የፖለቲካ ፓርቲዎችና 2 ነባር ወታደራዊ አመራሮችን ያቀፈ ስብስብ መፍጠራቸውን መግለጻቸው ይታወቃል። ጀነራሉ የሚመሩት የለውጥ ፈላጊዎች እንቅስቃሴ የተሰኘው ስብስብ አረና ትግራይ፣ ባይቶና፣ ውናትና ስምረት ፓርቲዎችን ያካተተ እንደሆነ በመጥቀስ ወታደራዊ አመራሮቹ ራሳቸው ጀነራል ጻድቃንና ጀነራል ተክላይ አሸብር ወይም ወዲ አሸብር መሆናቸውን በወቅቱ ተናግረው ነበር። ይህ ስብስብ በውስጡ የታቀፉ አባል ፓርቲዎች ላይ ለውጥ ያደረገ ሲሆን በአሁኑ ወቅትም ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታ፣ ቃንጭ ሀቂ የተባሉ 5 የፖለቲካ ፓርቲዎችን ያካተተ ነው ይላል የዋዜማ ዘገባ። በተለይም የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜ የ2 ሳምንት ዕድሜ የቀረው መሆኑን ተከትሎ ራሱን ከትግራይ ኃይሎች የነጠለውና በአፋር የሚንቀሳቀሰው የሐራ መሬት ወይም የትግራይ ሰላም ኃይል መባል የሚጠራው ታጣቂ ቡድን የስብስቡ ወታደራዊ ክፍ እንዲሆን ከስምምነት መደረሱንም የስብስቡ አባል ፓርቲ ኃላፊዎች አረጋግጠዋል። 5ቱ የፖለቲካ ፓርቲዎች ለየብቻቸው ሲንቀሳቀሱ መቆየታቸውን ገልጸው በክልል ውስጥ ያለውን ስርዓት ለማስወገድ ብቸኛው አማራጭ ተደራጅቶ መንቀሳቀስ እንደሆነ ነው ሲሉ እንደሚያምኑም ኃላፊዎቹ ተናግረዋል። ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ፣ ሜጀር ጀነራል አበበ ተክለ ሃይማኖት ወይም ጆቤ፣ ኢንጂነር አሰፋ አብርሃም፣ ጀነራል ተክላይ አሸብር ወይም ወዲ አሸብር በተመሳሳይ መልኩ በየፊናቸው እንቅስቃሴ ሲያደርጉ መቆየታቸውን የገለጹት ኃላፊዎቹ ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትና ስርዓቱን ማስወገድ ዋነኛ ዓላማ አድርገው እየተንቀሳቀሰ ነው ብለዋል። አዲሱ በአዲስ አበባ የሚሰራው ስራ ይህ አዲስ ስብስብ ታዲያ የህወሓት አመራሮች ጊዜያዊ አስተዳደሩን ሙሉ በሙሉ ለመቆጣጠር ጥረት እያደረጉ ነው በማለት ክስ ያሰሙ ሲሆን ይህ እንዲሆን አንፈቅድም ብለዋል ይላል ዘገባው። ቀጣዩ የጊዜያዊ አስተዳደርነት ቦታን በመቆናጠጥ ክልሉን የማስተዳደር ጥረት መጀመሩን፣ ይህንም ለማሳካት መንግስታዊ ቅርጽ ያለው ምክር ቤት እንደሚቋቋም ተናግረዋል። የጊዜያዊ አስተዳደሩ ፕሬዚዳንት የስልጣን ጊዜ ከማብቃቱ በፊት በቅርቡ በአዲስ አበባ ይፋ እንደሚደረግና ለስራ ማስኬጃ እንዲሁም ለሰራዊቱ የሚሆኑ ገቢ የማሰባሰብ ስራዎች እንደሚጀመር እቅድ አለም ተብሏል። የብልጽግና ፌዴራል መንግስት በኩል የሚደረግላቸው ድጋፍ ይኖር እንደሆነ ለቀረበላቸው ጥያቄ ግን ምላሽ አልሰጡም። በ2016 ዓ.ም አጋማሽ በህወሓት ውስጥ የተፈጠረውን ልዩነት ተከትሎ በርካታ የክልሉ የቀድሞ የፖለቲካና ወታደራዊ አመራሮች ከህወሓት መደበኛ መዋቅር በመውጣት የራሳቸውን የፖለቲካ ስብስቦችና የጦር ሰራዊት እየገነቡ ይገኛሉ። በሌላ በኩል በክልሉ አሁን ላይ ምርጫ ማድረግ ሀገራዊ ምክር ኮሚሽን ምክክር ማድረግ እንዳልቻለ ተሰምቷል። ለዚህም የምክር ኮሚሽን በአዲስ አበባ ከትግራይ ተወላጆች ጋር ምክክር ላድርግ ነው ያለ ሲሆን የነጌታቸው ረዳ ፓርቲና ኃይሎች ደግሞ በትግራይ ምርጫ እንዲደረግ እጩዎቻቸውን ለምርጫ ቦርድ አስመዝግቧል ተብሏል። ከአንድ ዓመት ገደማ በፊት በመጋቢት 30 2018 ዓ.ም የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት የተረከቡት ሌተናል ጀነራል ታደሰ ወረደ በወቅቱ በፈረሙት የቃል ኪዳን ሰነድ ላይ ከሚገኙ 8 ኃላፊዎች አንዱ ከምርጫ ጋር የተያያዘ ነበር። ትግራይ ክልል ለዲሞክራሲያዊ ምርጫ ዝግጁ የማድረግ የቤት ስራ
የተሰጣቸው ሌተናል ጀነራል ታደሰ ወረደ ይህን ማሳካት አልቻሉም ይላል ቢቢሲ በዘገባው። የሚመሩት ጊዜ አስተዳደር የተራዘመለት የአንድ ዓመት ቆይታ ጊዜ ሊጠናቀቅ ከ2 ሳምንት ያነሰ ዕድሜ ቀርቶታል። ባለፈው ዓመት በተሻለው የፌዴራሉ አገዛዝ በክልል ጣልቃ የሚገባበት ስርዓትን የሚደነግግ አዋጅ መሰረት የጊዜ አስተዳደር የቆይታ ጊዜ በድጋሚ ከአንድ ዓመት ላለበለጠ ጊዜ ሊራዘም ይችላል ተብሏል። ይሁንና እስካሁን የጊዜ አስተዳደሩ እጣ ፋንታ በተመለከተ ከፌዴራል መንግስቱ ሆነ ከክልሉ ባለስልጣናት በኩል በይፋ የተሰጠ አስተያየት የለም። ታደሰ ወረደ ወደ ስልጣን ከመጡ ወዲህ የፌዴራሉና የትግራይ ክልል ግንኙነት ይበልጥ ሻክሯል። የፌዴራል መንግስት የድጎማ በጀት እንዲሁም ወደ ክልሉ የሚደርስ የነዳጅ አቅርቦት ማቋረጡም ይታወቃል። በተጨማሪም ባለፈው ጥር ወር ላይ የፌዴራሉ አገዛዝና የክልሉ ኃይሎች ግጭት ውስጥ ገብተው ነበር። በወቅቱ ወደ ትግራይ የሚደረገው የአውሮፕላን በረራም ለ5 ቀን ተቋርጦ እንደነበር ይታወሳል። በኢትዮጵያና በኤርትራ መካከል ያለው እና የተፈጠረው ውጥረት ይበልጥ ከሯል። አዲስ አበባና አስመራ ጦርነት ውስጥ የሚገቡ ከሆነ ትግራይ ክልል ዋነኛ የግጭት ማዕከል ይሆናል የሚለው ስጋትም አሁን ላይ ኑሯል። ከፖለቲካ ፓርቲነት የተሰረዘው የትግራይ ዋነኛ የፖለቲካ ተዋናይ ህወሓትም ህጋዊ ሰውነት ወደ ነበረበት ሳይመለስ በትግራይ ምርጫ ይካሄዳል ተብሎ እንደማይታሰብ የፓርቲው ቃል አቀባይ ሚካኤል አስግዶም ከዚህ በፊት ለቢቢሲ ተናግረው ነበር። ትግራይ ክልል ውስጥ አስቻይ ሁኔታ ያልተፈጠረው ለምርጫ ብቻ አይደለም። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ሊያደርግ የነበረውን የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊ ልየታ መድረክ በአዲስ አበባ እንደሚያካሄድ ዛሬ መጋቢት 18 2018 ዓ.ም በመግለጫ አስታውቋል። ኮሚሽኑ እነዚህ ውሳኔ ላይ ደረስኩ ያለው በክልሉ ተሳታፊዎች የመለየትና አጀንዳ የማሰባሰብ ተግባር ለማከናወን የሚረዳ አስቻይ ሁኔታ አልተፈጠረልኝም በማለት ነው። አስቻይ ሁኔታ እንዲፈጠር የክልሉ ጊዜ አስተዳደርና በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ጭምር ያካተቱ ከ22 በላይ ውይይቶች በመቀለና አዲስ አበባ ከተሞች አድርጌያለሁ ብሏል። ይህ ሁሉ ነው ታዲያ እነዚህ ጀነራል ጻድቃን ገብረትንሳኤ ክልሉ ለመረከብና ምርጫ ለማድረግ ከዛም ቀጥሎ ከከተሞች ውጭ ያሉ የትግራይ ታጣቂዎችና የህወሓት አመራሮችን አሳዶ የመያዝ ውጊያ ማድረግ ከኤርትራ ጋር ለሚደረገው ጦርነት ዝግጅት ማድረግ የሚሉ እቅዶችን ይዘው እየተንቀሳቀሱ እንደሆነ የወጡ መረጃዎች ያሳያሉ። ኢራን በሆርሙዝ በኩል ሊያልፉ የነበሩ 3 መርከቦችን መመለሷን አስታውቃለች። እስራኤል ደግሞ የኢራን ዋነኛ የሚሳኤልና የባህር ላይ ፈንጂዎች ማምረቻን መትቻለሁ ብላለች። አሁንም ኢራን በመካከለኛው ምስራቅ ከአሜሪካ ጦር አቅራቢያ ያሉ ነዋሪዎች አካባቢ ለቀው እንዲወጡና እርምጃዎችን ማጠናከር እንደምትቀጥል አስጠንቅቃለች። የኢራን እስላማዊ አብዮታዊ ዘብ ዛሬ ጠዋት በሆርሙዝ ወሽመጥ በኩል ሊያልፉ ነበሩ 3 የጭነት መርከቦች አስመልሻለሁ ብሏል። የተለያዩ ሀገራት ንብረት የሆኑት ኮንቴነር የጫኑት 3 መርከቦች እንዲያልፉ የተፈቀደላቸው መርከቦች የሚጓዙበት የተለየ መስመር በኩል ለማለፍ ሞክረው ነበር ብሏል። የአብዮታዊ ዘቡ ባህር ኃይል ማስጠንቀቂያ ከሰጣቸው በኋላ ወደ መጡበት ተመልሰዋል ይላል መግለጫው። የአብዮታዊ ዘቡ መግለጫ ጨምሮም የሆርሙዝ ወሽመጥ የተዘጋ በመሆኑ የትኛውም ለማለፍ የሚሞክር መርከብ ጠንካራ ምላሽ ይጠብቀዋል ብለዋል። የአሜሪካና የእስራኤል አጋሮችና ደጋፊዎች ከሆኑ ሀገራት ወደቦች የሚነሱና ወደዚያ የሚያምሩ የትኛውም አይነት መርከብ በሆርሙዝ በኩል እንዳያልፍ ተከልክሏል ብሏል መግለጫው። የኢራን ውጭ ጉዳይ ሚኒስትር አባስ አራንግቼ ለሀገሪቱ ቴሌቪዥን ከቻይና፣ ከሩሲያ፣ ከፓኪስታን፣ ከኢራቅና ከህንድ መርከቦቻቸው በሆርሙዝ በኩል እንዲያልፉ ጥያቄ እንደቀረበላቸው ተናግሯል። ጨምሮም በኢራን እይታ ሆርሙዝ ሙሉ ለሙሉ አልተዘጋም፣ ነገር ግን ለጠላቶቻችን ዝግ ነው ብለዋል። የኢራን እስላማዊ አብዮታዊ ዘብ በመካከለኛው ምስራቅ አካባቢ የአሜሪካ ጦር ባላቸው ቦታዎች የሚኖሩ ሰዎች አካባቢውን ለቀው እንዲወጡም ዛሬ አስጠንቅቀዋል። ከአብዮታዊ ዘብ ጋር ግንኙነት ያለው የፋርስ ዜና ወኪል የወጣው የወታደራዊ ኃይሉ መግለጫ አሜሪካና እስራኤል የሲቪል ቦታዎችና ንጹሃን ሰዎችን እንደ ሰብአዊ ጋሻ ተጠቅመዋል ሲል ከሷል። መግለጫው በተጨማሪም አሜሪካ ሲቪሎችና የኢራን ባለስልጣናትን ገድላለች ማለትም ክስ አቅርቧል። ጦርነቱ ከጀመረ ጊዜ አንስቶ አብዮታዊ ዘቡ በርካታ ማስጠንቀቂያዎች ሰጥቷል። ከዚህ ቀደም በመካከለኛው ምስራቅ በአሜሪካ የኢንዱስትሪ ቦታዎች አቅራቢያ የሚኖሩ ነዋሪዎች ለቀው እንዲወጡ ማስጠንቅቆ ነበር ይላል ቢቢሲ። አሁን ባወጣው ማስጠንቀቂያ ላይ ግን ምንም አይነት የቦታዎችን በግልጽ ሳይጠቀስ አጠቃላይ ማስጠንቀቂያ ነው ያወጣው። 1 ወር በሞላው ጦርነት አብዮታዊ ዘቡ ከፍተኛ አዛዦች ተገድለውበታል። ምንም እንኳን ኢራን ከቅርብ ቀናት ወዲህ የሟቾችን ቁጥር በይፋ ባታስታውቅም በአሜሪካ የሚገኘው የሰብአዊ መብት ተሟጋች የዜና ወኪል እንደዘገበው ከሆነ እስካሁን 1492 ህጻናት ጨምሮ 221 ኢራናውያን ሲቪሎች ተገድለዋል። 1167 የኢራን ጦር ሰራዊት አባላት መገደላቸውን የዜና ወኪሉ ዘግቧል። በሌላ በኩል እስራኤል የኢራን ዋነኛ የሚሳኤልና የባህር ኃይል ፈንጂዎች ማምረቻ መምታቷን አስታውቃለች። 1 ወር በሞላው አሜሪካና ከእስራኤል እንዲሁም ከኢራን ጋር እያደረጉት ባለው ጦርነት የእስራኤል ጦር ዛሬ አረብ በኢራን ውስጥ በፈጸመው ጥቃት ወሳኝ የአገሪቱ የጦር መሳሪያ ማምረቻዎች መትቻለሁ ብሏል። የእስራኤል አየር ኃይል
በፈጸመው ጥቃት የኢራን ዋነኛ የሚሳኤሎችና የባህር ላይ ፈንጂ ማምረቻ ተቋም መመታቱን የአገሪቱ ጦር ገልጿል። በማዕከላዊ ኢራን ያዝድ በተባለ ግዛት ውስጥ የሚገኘውን ጥቃት የተፈጸመበት ቦታ የአገሪቱ ባህር ኃይል አብዛኛው ሚሳኤሎችና ባህር ላይ የሚጠመዱ ፈንጂዎችን የሚያመርትበት መሆኑን እስራኤል አስታውቃለች። ኢራን በሺዎች የሚቆጠሩ ባህር ላይ የሚጠመዱ ፈንጂዎች እንዳላት ይታመናል። ምንም እንኳን እነዚህ ፈንጂዎች በሆርሙዝ ወሽመጥ ላይ አጥምዳቸው ስለመሆኑ ግልጽ ባይሆንም ፈንጂዎቹ በግዙፉ የንግድ መርከቦች ላይ ሊያደርሱ የሚችሉትን ከባድ ጉዳት በመፍራት የመርከቦች እንቅስቃሴ ተገድቷል ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።